ሰላም እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። የዛሬ ቪዲዮ እንግዲህ በግል መጥታችሁ ጠየቃችሁኝን ለሁላችሁም ጠቅለል ባለ መልኩ እናንተን ለማስረዳት ነው። አበባ ስትሰሪ ምንድነው የገዛሽው? አበባውን ሙሉ አቅራጥ አሳይን ላላችሁኝ እህቶቼ እንግዲህ ዛሬ የማሳያችሁ ይሆናል። መጀመሪያ ሼን ላይ ገብቻለሁኝ። ከዚህ በፊት ስለመራረጥኩትኝ አንድ ነገር ጨማምሬ ምን እንደሚያስፈልግ አሳያችኋለሁ ማለት ነው። ቪዲዮ እስከ መጨረሻ ድረስ ተከታተሉ። እንግዲህ ሱቅ ላይ ስትገዙት ኪሳራ እንጂ ትርፍ የለውም። ማለት ሱቅ ላይ በጣም ውድ ነው። ሲቀጥል ቀጫጭን ናቸው። ለቆንጆ አበባ አይሆንም። ሼን ላይ ነው እቃውን ልታገኙት የምትችለው። የተሟላ የአበባ እቃ መስሪያው ሼን ላይ እንደዚህ በትንሹ በትልቁ የተፈለጋችሁት ከረን አይነት አማርጣችሁ ታገኛላችሁ ማለት ነው። እንግዲህ ሙሉ አቅራጡ ምን ይመስላል፣ ምን ያህል ይፈጃል የሚለውን ነገር እኔ መጀመሪያ ላይ ስንት ብር እንዲያመጣሁኝ ምን እንዲያመጣሁኝ ምናምን አሳያችኋለሁ ማለት ነው። ቪዲዮ እስከ መጨረሻ ድረስ እዩ። ላይክ ሼር አድርጉልኝ ለብዙ ሰው እንዲደርስ ይሆናል ማለት ነው። ብዙ ቶች በሜሴንጀር በፌስቡክ ማለት በፌስቡክ ሼር ስላደረኩኝ በፌስቡክ እያያችሁ በሜሴንጀር ላይ የምጽፉልኝ፣ ዋትስአፕ ላይ የምጽፉልኝ፣ ቲክቶክ ላይ አሳየን የምትሉኝ ቶች እንግዲህ እዚህ ቪዲዮ የምታዩት ይሆናል። እያንዳንዳችሁ በየግል ከመልክ ለኔም ለእናንተም በዚህ ጠቅላላ አድርጌ ያሳያችኋለሁ ማለት ነው። መጀመሪያ ሼናችሁ የራሳችሁ የተከፈተ መሆን አለበትኝ። በስማችሁ፣ በቁጥራችሁ፣ በአድራሻችሁ፣ በሎኬሽናችሁ ባላችሁበት ሀገር ሎኬሽን የተከፈተ ሼን ያስፈልጋችኋል። ከዚያም በኋላ እንደዚህ ገብታችሁ አበባ ወይም ምንድን ነበር ስሙ ጠፋብኝ ብቻ ላባ በላችሁ ጻፍ። ወይኔ ወዲ ሃይን ጭንቅላት እየመጣ ጠፍቶብኛል። ስሙ ምንድን ነበር ስሙ? አበባ መስሪያ በሉት በአማርኛ ችግር የለም ይወጣላችኋል። ሲጀመር አበባ መስሪያ ብላችሁ ስትጽፉ እንደዚህ ሁሉ ማቅራጥ የሚያስፈልገው ሁሉ አንዴ ዝርግፍ ብሎ ይወጣላችኋል ማለት ነው። በተለያየ ከረን ወረቀቱ መጠቅለያው ይሄ እንጨቱ ማለት ነው። አሳይን የሚሉትኝ በአረብኛ እንጨቱ ምናምን ሁሉም አንድ ላይ ይወጣላችኋል። በነገራችን ላይ ኮተቱ ብዙ ነው። አንድ አበባ ለመስራት በጣም ብዙ ነገር ነው የምታረጉበት። ግን እንደዚያም ሆኖ ሼን ላይ ርካሽ ስለሆነ አያስቸግራችሁም ማለት ነው። አላኩልም ተከታተሉኝ እስከ መጨረሻው። ቪዲዮ ላይክ አድርጉልኝ ለብዙ ሰው ማየት ለምፈልጉ ወይም ደግሞ ምን መግዛት ፈልገው ምን እንደሚያስመጡ ግራ ለሚገቡቶች መልስ ይሆናቸዋል። ላይክ አድርጉልኝ እሺ ቤተሰብ። በመጀመሪያ ምንድነው የሚያስፈልገን? ግልገል ይባላል። ግልገል ማለት እንትኑን ቃራውን አስገብተነ ከካህረባ ሰክተነ የሚያቀልጥ ማለት ነው። ሁለተኛ መቀስ ያስፈልገናል። መቀስ ማለት የምንቆራረጥበት ነው። ቲኤም ካርድ ደግሞ ችግር የለውም። ያንን በሌላ ምን አይገዛም። በሌላ በተመሳሳይ ልክ አረቦቻችን ቲኤም አለ አይደለ? የባንክ አካውንት ቁጥራቸው ያንን በወረቀት ነገር ለክተነ በዚያ ማድረግ መጠቀም እንችላለን። ሶስተኛ ቃራ ይባላል። ከግልገሉ ውስጥ ገብቶ የሚቀልጥልንና የሚያያይዝልን ዋንኛው የሚያስፈልገን ከእቃው መሃል አንዱ ነው። አራተኛ ወረቀቱ ነው ማሸጊያው። አበባውን ሰርተን ሁሉ ነገር ከጨረስን በኋላ ያለ ወረቀቱ የሚሆን ነገር የለም። ወረቀቱ መጠቅለያው በነጭ በቀይ በሌልማ በተለያየ ከረን ሀዚው ስንገባ መርጦ ያሳየናን ሼኑ ራሱ ማለት ነው። አምስተኛ የሚያስፈልገን እንጨት ነው። ይሄ ቀጫጭኑ እንጨት አሁን አሳያችኋለሁኝ። እንደዚህ የማረገው እናንተ በዚህ ሙሉ እየፈለጋችሁ የምትፈልጉትን እቃ እንድታገኙ ማለት ነው። አምስተኛ የሚያስፈልገን ነው እንጨት ነው። አበባውን አጣብቀን ከጨረስነ በኋላ አበባ የምንጠመዝዝበት ማለት ነው። ስድስተኛ የሚያስፈልገን ማብረቅረቂያ እንደ ግዴታ አይደለም፣ ለዚህ ግን ያምራል። ማብረቅረቃችሁ ስትሰሩ አበባ ከሰው አይን ይገባን ይታየላችኋል። ሰው የሚገዛ ሰው ልቡ እንትን ይላል ማለት ነው፣ ይማረካል ማለት ነው። የአበባው መጀመሪያ አበባውን ከማድረጋችን በፊት ለማብረቅረቅ የሆነ ማላከኪያ ያስፈልገዋል። ማለከኪያውንም
አሳያችኋለሁኝ ማለት ነው። ሁሉንም አንድ ላይ ፈቶ አርጌ ሁሉንም የሚያስፈልጉንን እቃ አሳያችኋለሁ። ነገር ግን አሁን እንዴት አድርጌ እየፈለኩኝ እንደማወጣቸው ነው እንደዚህ ወዲያ ወዲህ እያረኩኝ የማሳያችሁ። በትዕግስት ብቻ ቪዲዮዬን እስከ መጨረሻ ድረስ እዩ። ይሄ የሚታያችሁ አሁን በዚህ ውስጥ መርጬ ይሄ ጨሌ ይባላል። የጨሌ የሚለው ነገር ቃላቱን ባለስማማበትም ግን ስም ለመስራት ብቻ ለተለያየ ነገር ለአበባ እኔ እስከ ዛሬ አድርጌ አላውቅም። አበባ የሚሰሩ እህቶቼ ላይ አየዋለሁኝ ስም ሲሰሩበት ማለት ነው። ይሄ ደግሞ የምንድን ነበር የንግስት ከጭንቅላት ላይ የሚሆነው ደግሞ አብዛኛው እህቶቻችን ሰርፕራይዝ ጓደኞቻቸውን እህቶቻቸውን ሊያረጉ ሲሉ ይሄንን እንደ ምራጭ አረጉታን አበባው ጋራ ይገዛሉ ማለት ነው። ሳልነግራችሁ የማላልፈው ነገር አበባውን ሰርታችሁ ብቻውን መሸጥና እንደዚህ የሚያስፈልጉትን አንዳንድ ሰርፕራይዝ ጋር የሚጨማመረውን እንደዚህ አይነቱን ለምሳሌ ገዝቼ አብሬ ብጨምርላቸው ዋጋው አንድ እንዳልሆነ እንድታውቁልኝ እፈልጋለሁኝ። እንግዲህ እንደምታዩት ይሄ መጨረሻ ላይ አበባውን ሰርተን ከጨረስን በኋላ ልክ እንደ ስጦታ የሚሆነው መጨረሻ ላይ ዳውን የምናደርገው ማለት ነው። በተለያየ ከረን አለ፣ በቀይ ራሱ ያምራል። እኔ እስከዛሬ በጥቁር ነበር ያለኝ። ይሄም እንደዚያው ነው። ለማሸግ ለማሳመር ይረዳናል ማለት ነው። ግን እንደ ግዴታ አይደለም። ይሄ ወረቀቱ ነው ያልኳችሁ ወረቀቱ ነው። እንግዲህ እንደ 12 ሀባ 20 ሀባ በ12 ብር 10 ሀባ ምናምን ነው ወረቀት። ለምሳሌ እኔ አንድ አበባ ለማጠቅለል ስንት ወረቀት እንደምጨርስ ልንገራችሁ። ግልጽ የሆነ ቪዲዮ ነው ዛሬ ልሰራላችሁ የምፈልገው። አንድ አበባ ለመጨረስ እስከ መጨረሻው 6 ወረቀት እጨርሳለሁ። ለምሳሌ 12 ወረቀት ብንገዛ 2 አበባ እንሰራበታለን ማለት ነው። እነዚህ እንደ አማራጭ አይቻቸው ነው። ይሄ የማብረቅረቂያው መጀመሪያ ይሄን ቀብተን ማብረቅረቂያውን ስናረግ ሊላከክልን የሚችለው ይሄ መቀሳችን ነው። አያችሁ እህቶቼ፣ ይሄ መቀስ ነው። መቀሳችሁ መወደል የለበትም። ለመቁረጥ ችኩል ብላችሁ እንድትቆርጡትኝ እንዳይገዘግዛችሁ ማለት ነው። እዚህ የምታዩትኝ ቀጭ አርገው ወረቀታችሁን ለማሸግ ፍጥነትና በጥራት እንድትሰሩት ያደርጋችኋል። እንደ ግዴታ አይደለም፣ እንደ አማራጭና ስራችሁን ለማሳመር ማለት ነው። ይሄ ብርቅርቄው ነው። ይሄ በቀይ በጥቁር በተለያየ ከረን አለ። ይሄ ብርቅርቄው ነው። አያችሁት? ብቻ አንዷ 7 ብር ናት። 6 ብርም 7 ብርም አለ። ይሄ ደግሞ ለልደት ሲጠልቧችሁ የሚደረግ ነው። ሃፒ በርዝዴዩ ነው የሚለው። ይሄ ቃራው ነው። በትንሽ አለ በትልቅ አለ፣ እንደ መጠናችሁ እና እንደምትፈልጉት ማለት ነው። ይሄ ደግሞ ብራብሮት ነው። ያለ ብራብሮት አበባ መላክ አትችሉም፣ ደስ አይልም። በነጭ በቀይ ገዝታችሁ ማስቀመጥ። ይሄ እንግዲህ ዋነኛው ነገር ነው። አበባውን ሰርታችሁ ከጨረሳችሁ በኋላ ከዚህ እየሰካችሁ ነው ወረቀቱ የምታጣብቁት ማለት ነው። ይሄ ቃራ ይባላል። ቃራው ይሄ ነው። ይሄ በብዛት መግዛት አለባችሁ። አይጠቅምም በእውነቱ ብዙ ነው የሚያስፈልጋችሁ። አንዴ በ30 ብር ምናምን መግዛት። ይሄ እንደ ግዴታ አይደለም፣ እንደ አማራጭና እንደ ጥሩ ነገር ብናረግበት አበባችን ያምርልናል ማለት ነው። ይሄ ነጭ እንግዲህ እዚህ ላይ ሼን ላይ መግዛት የሚያስቸግረው ነገር ይሄ እንጨቱ ምላችሁ ነው። ይሄ የአበባው መጠቅለያ ይሄ በቀይ ከረን እንደዚህ ሼን ላይ ትልቅ ነው ብላችሁ የገዛችሁት ነገር ትንሽ ሆኖ ሲመጣ በጣም ነው የሚያቃጥለው። ለምን 15 ቀን ሙሉ ጠብቃችሁ ጓጉታችሁ መጣ ብላችሁ ፍትፍት ስታረጉትኝ ትንሽ ከሆነ በጣም ነው የሚቃጠለው። ይሄ ሸጠርጠን ነው። ይሄ ጃህዙን ለመግዛት ነው። ሸጠርጠኑ እንደዚህ ብሎ አይሸጥም። ጃህዙን ለመግዛት ነው። ፍጥነት ደህና ቢዝነስ ያላችሁ ቶሎ ከተሸጠላችሁ ይሄ አፍጠናችሁ ለመስራት ይረዳችኋል ማለት ነው። ገብቷችኋል እህቶቼ? አፍጠናችሁ እንድትሰሩ ያግዛችኋል። እንደ አማራጭ ነው ማለት መጀመሪያ ልክ እንደኔ አዲስ ጀማሪ ከሆናችሁ ወጭ ባታበዙ ባይ ነኝ። እያደገላችሁ ሰው እያወቀላችሁ እየተሸጠላችሁ ሲመጣ ቢዝነሳችሁ ሲያድግ ብትገዙ ስለሚያፈጥን ሀሪፍ ነው ብዬ አምናለሁኝ ማለት ነው እህቶቼ። ይህ ሽጠርጦን ነው። ሽጠርጦንም አስፈላጊ ነው፣ ከእቃችን አንዱ ነው። ብቻ በዚህ ውስጥ ስትገቡ ሁሉም ይሄ ያበባ ነው። በቃ ገብቷችኋል። ደህና ገዥ ካላችሁ ጀማዓ ካላችሁ የሚገዛችሁ የሚጠልባችሁ
አረቦቻችሁ ካወቁላችሁ ሁሉንም በቃ አሳምሮ ለመስራት ብዙ አይነት አማራጭ አለ። ዋናውና ብዬ የማስባቸው ግን ወረቀቱ፣ መቀሱ፣ እንጨቱ፣ ብርቅርቄው፣ የብርቅርቄው ማላከኪያ፣ የአበባውን የምንሰራበት በከረን ቢሆን እነዚህ ዋና ዋና እቃ ብዬ የማስባቸው ናቸው። ይሄ እንግዲህ እንደምታዩት ይሄ ወረቀት ነው። አበባ ሰርተን ጨርሰን መጨረሻ ላይ ያነ ሰው ምን ብሎ እንደሚጽፍ አናውቅምና ለመጻፍ ማለት ነው። ይሄ የምንሰካበት ወረቀቱን የምንሰካበት እንጨት ነው። ኮተቱ ብዙ ነው እንዳልኳችሁ ማለቂያ የለውም። እንግዲህ እንደዚህ ስታረጉ ሁሉም የአበባ አይነት ነው። ሁሉም ማለት ነው ሁሉም ከዚህ ሁሉም እንደ አማራጭ ነው የሚያሳያችሁ። ሁሉም ያሳምራን፣ ሁሉም ቆንጆ ነው። ለመጀመር ግን የሚያስፈልገው ዋና ዋና ነገሮችን ገዝታችሁ እኔ መጀመሪያ ላይ ፕሮፋይሉ ላይ አንድ ላይ አድርጌ ያስቀምጥላችኋለሁኝ ለመጀመር ለመማራም እንደዚያ። ከዚያም በኋላ እያደጋችሁ ብዙ ነገር እየተሸጠላችሁ ምናምን ሁሉንም እያመጣችሁ ማሳመር እጃችሁ እየተፍታታ ቆንጆ ማድረግ ትችላላችሁ። ለጊዜው ግን አዲስ ለምትጀምሩ እንደኔ በትንሽ ነገር ጀምሩ። ዋና ዋና የሚባሉትን ነገር ብቻ ገዝታችሁ ጀምሩ እላችኋለሁ። ይህ ደግሞ ወረቀቱን አበባውን ገዝተን ሰርተን የምናስቀምጥ ከሆነ በብዛት አበባ ያው ትንሽ አፈር አይደርቃ አይወልግም። ነገር ግን መሽኮት ስንከፍት ምናምን አበባ አፈር ረገፍ ብሎበትኝ ገዣችን ልቡ እንዳይሰበር ወይም እንዳይደብረው ንጹህ እንደሆነ ይሄድለታል ማለት ነው። እኔ ለምሳሌ 4 ሰርቼ አስቀምጫለሁ። አንዱ ትናንትና እንዴት እህት ያናግራኛለኝ አትወሰደው አላወቅኩም፣ ግን 4ቱን ሽብብ አድርጌዋለሁኝ። ምንም አይነት ቆሻሻ አይደርስበትም ማለት ነው። ገብቷችኋል?